ይሄኛው ክፍል መሰዊያና መስዋዕት የሚል ቁጥር ክፍል 6 ይመስለኛል ባልሳሳት እንዳየነው መጀመሪያ ላይ የምናቀርበው ነገር አለ። የምናቀርበው ነገር ምስጋና፣ አምልኮ፣ ውዳሴ፣ ሙገሳ፣ ማሞካሸት ያስፈልጋል እግዚአብሔርን ግዴታ ነው። ተዘሎ ገብቶ ጌታ ሆይ እንዲያርግልኝ አይባልም። አመሰግንሃለሁ ብለን የምንጀምረው የምናቀርበው ነገር መሰዊያው ላይ መስዋዕቱ ላይ እግዚአብሔር ምን ይዛችሁልኝ መጣችሁ ነው የሚለው። መጀመሪያ ምስጋና ነው ይዘን የምንቀርበው፣ አምልኮ ነው የምንቀርበው። ይሄ ነገር ሪሊ በመንፈስ ዓለም ላይ ያው መጽሐፍ ቅዱስ እንደሚናገረው ይሄ የገሃዱ ዓለም የመንፈሱ ዓለም ጥላ ነው ነው የሚለው። አሁን ያለንበት ዓለም የሻዶው ወርልድ ነው። ሪል የሆነው ወርልድ የመንፈስ ዓለሙ ነው ነው የሚለው መጽሐፍ ቅዱስ። ፈጣሪው ያኛው ነው ነው የሚለው። ይሄ የሚታየው ነገር ከዚሁ አይደለም የመጣው ከማይታየው ዓለም ነው ነው የመጣው የሚለው። ስለዚህ ዋናው ያኛው ዓለም ነው። እኛ ሪል ነው የምንለው ይሄ ዓለም ጥላ ነው ነው የሚለው። ስለዚህ እዛኛው ዓለም ላይ ስናመሰግን፣ ስናመልክ፣ ስናሞግስ፣ ስናከብር እግዚአብሔርን ኢየሱስ ክርስቶስን ስናከብ በዙፋኑ ላይ ለተቀመጠው ለታረደውን በግ ስንል በትክክል እየሰዋን ነው። ልክ ብሉይ ኪዳን ላይ እንደሚያርዱት እኛም እያቀረብን ነው ማለት ነው። የምስጋና መስዋዕት እንደሚያቀርቡት እኛም እያቀረብን ነው ማለት ነው። ስለዚህ ከምስጋና ነው የምንቀርበው፣ ከምናቀርበው ከዛ ነው የምንጀምረው። ሁለተኛው የምንጠራቸው ነገሮች ነው ብለናል። የምንጠራቸው ነገሮች ለምንድን ነው የምንጠራቸው? እኛን ሬፕሬዘንት ስለሚያደርጉን፣ እኛን ስለሚያድሱን፣ እኛን ኃይል ስለሚሰጡን፣ ስለኛ ስለሚናገሩ ነው የምናወራቸው ምንጠራቸው። ይሄ የምንጠራው ነገር ምንድነው? የክርስቶስን ደምና የመንፈስ ቅዱስን እሳት ወይም ኃይል ነው የምንጠራው ብለናል። ባለፈው በደንብ አውርተናል ይሄንን። ሌላ የምናዘው ነገር አለ። የምናዛቸው ደግሞ መናፍስቶችን ነው ለቀው እንዲሄዱ አካባቢውን፣ ስራውን፣ አገልግሎቱን፣ መድረኩን፣ ሰዎችን ለቀው እንዲሄዱ እናዛቸዋለን። ካላዘዝናቸው እዛ ቦታ ካልተከለከሉ በስተቀር ቁጭ ይላሉ። ሂዱ ኢየሱስም ያላቸው ለቃችሁት ሂዱ ነው ያላቸው። እንሄዳለን ግን ወደ ጥልቁ አትላከን አሉ። አትላከን። አንደኛ ጊዜያችን አልደረሰም፣ ሁለተኛ እዛ መሄድ አንፈልግም ነው ያሉት። እዛ መሄድ አንፈልግም፣ እሪያዎች ውስጥ እንድንገባ ፍቀድልን እንጂ ለቀን እንሄዳለን ነው። ስለዚህ ማዘዝ ያስፈልጋል። ትእዛዝ ከኛ ነው የሚወጣው። ትእዛዛችንን እየተንቀጠቀጡ ነው የሚፈጽሙት። ሌላው ምንድነው? የምናሳውቃቸው ነው። ዛሬ የምናየው ነገር ነው። ከዛ ውጪ ከምናሳውቃቸው ከመግባቴ በፊት ምንድነው መስዋዕትና መሰዊያ ጋር አብሮ የሚሄድ ነገር ከውጪ ያለ ነገር ምንድነው? ድሆችን እርዳታ ነው። መጽሐፍ ቅዱስ የሚናገረው ቀኖቹ ክፎች ናቸው፣ እናንተ ደግሞ ክፉን በመልካም አሸንፉ ይላል። ስለዚህ ቀኑን የምንዋጀው ድሆችን በመርዳት ነው። ባለፈው አይተናል። እግዚአብሔርን ደስ የሚያሰኙ ነገሮችን እየለቀምን ማድረግ ፓወር ይሰጠናል። ኤንጅሎች በእኛ ዙሪያ እንዲኮለኮሉ እንዲሰበሰቡ ያደርጋቸዋል። እግዚአብሔር የሚደሰትበት ኤሪያ ላይ ነው የሚገኙት እነሱ። ታስታውሱ ከሆነ ሕዝቅኤል ላይ መንኮራኩሮቹ በሚሄድበት ይከተሉት ነው ነበረ ነው የሚለው። የእግዚአብሔርን ፕሬዘንስ ይከተላሉ እነሱ። እግዚአብሔር ደስ የሚሰኝበት አካባቢ ይገኛሉ። አንደኛው እግዚአብሔር ደስ የሚሰኝበት ኤሪያ ምንድን ነው? ድሆች ሲረዱ ደስ ይለዋል። በሽተኞች ሲጠየቁ ደስ ይለዋል። የታረዙ ሰዎች ሲለብሱ ደስ ይለዋል። በተለይ ሲመገቡ ደስ ይለዋል። የተራቡ ሰዎች ሲመገቡ ደስ ይለዋል። እና ይሄን አብረን አታች ማድረግ አለብን። የእግዚአብሔርን ፓወርፉል የሆነ ፌቨር ወይም ደግሞ የመንፈስ ቅዱስን ደጅ ከፈታ፣ ጥርመሳ፣ ብሬክትሩ የምናገኝበት አንደኛው ቁልፉ ነገር ድሆችን መርዳት ነው። ስለዚህ ሆን ብለን አይተናል። የመጀመሪያው ክፍል ላይ እንዴት የጣሊያናዊ መቶ አለቃ ያደረገውን አይተናል። የመላእክትን ፕሬዘንስ
መገኘትን ያመጣው የሰውየው አድራጎት ነውና ከመሰዊያው ጋር አብሮ የሚሄድ ነገር ነው። ይሄን ነገር ሁሌ ማሰብ አለብን። ሌላው ምንድነው? አሁንም ትምህርቱን ከመጀመሪያ በፊት ነው የምነግራችሁ። ይሄ መንደርደሪያዎቹ ናቸው። ሌላው ምንድነው? ምድሪቱን መጽሐፍ ቅዱስ ምን ይላል? በመካከል የሚቆም ሰው ፈልጋለሁ ይላል እግዚአብሔር ራሱ። ሰው አጥቶ ነው? አዎ ሰው አጥቶ ነው። እግዚአብሔር ሁሉን ይችላል፣ ሁሉን ይችላል። ግን የሰውን ፈቃድ ገስሶ ማስገድዶ ማስቆም አይችልም። ሕዝቅኤል 22:30 ላይ ምድሪቱን እንዳላጠፋት ቅጥሩን የሚጠግን በፈረሰው በኩል የሚቆም ሰው ከመካከላቸው ፈለግኩ፣ አንድም አላገኘሁም፣ ስለዚህ አጠፋዋት ነው የሚለው። ስለዚህ በመካከል የሚቆም ሰው፣ እዚህ መሰዊያው ላይ የሚቆም ሰው ይሄን ፖዚሽን አሲዩም ካረገ ከተቀበለ፣ ልክ የሥራ ኃላፊነት እንደማለት ነው። ከተቀበለ ልዩ ሽልማት፣ ልዩ ፌቨር፣ ልዩ አክሊል ይዘጋጅለታል በሰማይም በምድርም። ስለዚህ ይሄ የመሰዊያ ስፍራ በጣም ፓወርፉል የሆነ ነገር ነው። እግዚአብሔር የሚደሰትበት ነው። በእውነት እግዚአብሔር ለሰው ፊት አያደላም፣ ግን ለሰው ልብ ግን ያደላል። ለሰው ድርጊት ግን ያደላል። ለሰው ልብና ለሰው ድርጊት ግን ያደላል። ለሰው ፊት ነው የማያደላው። እና ይሄ እኛ ወስነን የምንገባበት ነው። ሌላው ምንድነው? እዚሁ ጋር በተያያዘ ላስታውሳችሁ የምፈልገው የማይረሳ ክፍል ነው። ሁለተኛ ሳሙኤል ምዕራፍ 6 ቁጥር 10 ታዋቂ ክፍል ነው። ዳዊት የእግዚአብሔር ታቦት አብሮት እንዲሆን ወደ ዳዊት ከተማ ይዞት ለመሄድ አልፈለገም ይላል። በምን ምክንያት ነው ያልፈለገው? ኦዛ ስለተገደለ ነው። ኦዛ ታቦቱን ነካውና ከብቶቹ ሲፋንኑ ሞተ። ከዛ ዳዊት ይሄ ታቦት እኔ ጋር አብሮ አያድርም ብሎ ትቶት ሄደ። ፍልስጤማዊ ቤት ነው ትቶት ሄደው። የጌት ሰው አቢዳራ የሚባል የጎልያድ ዘመድ ሁሉ ሊሆን ይችላል። እዛ ቤት ትቶት ሄደ። ወል ጌስ ዋት? አቢዳራ በግድም ቢሆን ታቦቱን ስለተቀበለ እግዚአብሔር የአቢዳራን ቤት ባረከው ይላል። የእስራኤል ክብር የሆነውን ታቦት ጥሎ ገባ ዳዊት። ወደ ቤተልሔም ጥሎ ገባ። ምክንያት በቃ አድርጎ እንዴት ኦዛ ይሞታል ብሎ። ግን ይሄ በግድም የገባበት አቢዳራ ሰው ቤቱ ተባረከ። ማን እስኪቀና ድረስ? ዳዊት እስኪቀና ድረስ ይሄ ቤት ተባረከ። ምንድነው ከዚህ የምንማረው? የእግዚአብሔርን መንግስት ለማስፋት ልባችሁን ባዘጋጃችሁ ቁጥር፣ ዋጋ በከፈላችሁ ቁጥር የእግዚአብሔር ብሌሲንግ ወደ ህይወታችሁ ይመጣል። ይሄ ግድ ነው በቃ። ከዛ ወዲያው ተሯሩጦ መልሶ ዳዊት ታቦቱን ወደ ቤተልሔም መለሰው። ታውቁታላችሁ ታሪኩን። እየደነሰ በብዙ ክብር በታላቅ ደስታ መጣው ይላል። እና የእግዚአብሔርን መንግስት ለማስፋት ይሄንን የመሰዊያ ስርዓት ቤታችሁ ላይ ብትገነቡት፣ ስራ ቦታችሁ ላይ ብትገነቡት ከፍተኛ ቫልዩ አለው። በእናንተም በሚቀጥለውም ትውልዳችሁ ላይ ኢምፓክት ታመጣላችሁ። የምትጸልይ እናት ልጇ ዴፊኒትሊ ሰክሲድ ያደርጋል፣ በላይፍም በስራም በአገልግሎትም። ጥቂት የሆኑ ምክንያቶች ካልገቡ በስተቀር። ምክንያቱም እግዚአብሔር በጀኔሬሽን ነው የሚከፍለው፣ በትውልድ ነው የሚከፍለው። ሳይከፈል አይቀርም። የሚገርመው ነገር እርግማኑም እንደዛ ነው። አባትና እናት በሚያጠፉት፣ በሚበጥሱት ገመድ፣ በሚጥሱት ሕግ ልጆች ዋጋ ይከፍላሉ። ላይክዋይዝ በሚሰዉት መስዋዕት ደግሞ ልጆቻቸው ረጅም የረፍት ኑሮ ይኖራሉ። አብርሃም በከፈለው ዋጋ ይስሐቅ አንድም ቦታ ሲከፍል አናየውም። ይስሐቅ የሰላም ሰው ነው የነበረው። አንድም ቦታ ሐሰል ሲያደርግ አይተነው አናውቅም። ለአባትህ ለአብርሃም ስል ብሎታል የሆነ ቦታ እንደውም። እና ይሄ ነው ጥቅም አለውላችሁ ነው። ስለዚህ ወደ ዛሬው ስንገባ የምናሳውቃቸው ነገሮች ምንድን ነው? ማሳወቅ ያለብን ነገር አለ። የምናሳውቀው ማለት በእግዚአብሔር የተጻፈልን የኪዳን ቃሎች አሉ። ኪዳን ማለት
ተስፋ ቃል ማለት አይደለም። ፕሮሚስ ማለት ተስፋ ቃል ማለት አይደለም። ፕሮሚስ ማለት ቃል ኪዳን ማለት ነው። ኪዳን ማለት ደግሞ ውል ማለት ነው። በእንግሊዘኛው ፕሮሚሰሪ ኖት የሚባል አለ። ነጋዴዎች የሚቀያየሩት ወረቀት ከ30 ቀን በኋላ፣ ከ80 ቀን በኋላ፣ ከ120 ቀን በኋላ፣ ከ90 ቀን በኋላ ይህን ያክል ብር ትወስዳለህ የሚል ቼክ ማለት ነው። ፖስት ዴትድ ቼክ እንደማለት ነው። ስለዚህ ይሄ እነዚህ ፕሮሚሶችን ማሳወቅ ያስፈልጋል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 6 ላይ ምን ይላል? በእርሱ ባለጠጎች እንድትሆኑ ተደርጋችኋል ይላል። ስለዚህ ባለጠጋ ነኝ ብለን ማሳወቅ አለብን። ውሉ ላይ ተጽፏል፣ ባለጠጋ ተደርጌያለሁ። ይሄን መሰዊያ ላይ ነው የምንናገረው። ማሳወቅ አለብን። ልክ እንደ ፍርድ ቤት መብቱን እንደሚጠይቅ ሰው እዚህ ኮርት ኦፍ ሄቨን ላይ የኛ ኤቪደንሳችን የእግዚአብሔር ቃል ነው። ሰማይ የሚሰማን ምድር የሚታዘዘን በእግዚአብሔር ቃል ነው። መላእክቶች እንኳን የሚሰሙን የእግዚአብሔርን ቃል ክሌም ስናደርግ ነው። ለምን? እናንተ ብርቱዓን ኃያላን መላእክት ድምፁን የምትሰሙ ብርቱዓን ኃያላን መላእክቶቹ ይላል። ስለዚህ ኤንጅሎችም አክቲቬት የሚሆኑት የእግዚአብሔርን ቃል ስንናገር ነው። እና ይሄ አሁን የመጀመሪያው የምናሳውቀው ነገር ነው። ምን ይላል? እንደዚህ የጌታችን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድም የጸጋ ስጦታ እንኳን አይጎድልባችሁም ይላል። የትኛውም ጸጋ አይጎልብኝም ተብሎ ተጽፏል ማለት አለብን። ማሳወቅ አለብን። ይሄን የኛ ኤቪደንሳችን ነው። ኑ ማስረጃችሁን፣ እሺ እሰጣችኋለሁ ጥቅሱን። ኑ እንዋቀስ ይላል። ማስረጃችሁን አቅርቡ ይላል። ኢሳይያስ መጽሐፍ ላይ ማስረጃችሁን አቅርቡ ይላል። ማስረጃ ለምንድን ነው እግዚአብሔር እያወቀው ማስረጃችሁን አቅርቡ የሚለው? ለምንድን ነው? ይሄ ሄቨንሊ ፕሮሲጀር ነው። እንደ ኮርት ውስጥ ነው ያለ ነው። ኮርት ውስጥ እንዳለን የምታውቁት ሄዳችሁ ዕብራውያን መጽሐፍ ላይ ማየት ትችላላችሁ። ወደ ጸደቁ መንፈሶች ጋር ወደ እልፍ አላፍ መላእክት ወደ ተሰበሰቡበት ዋናው ደግሞ ጠበቃችን ወዳለበት እንደገና ደግሞ የሁሉም ዳኛ ወዳለበት ወደ እግዚአብሔር ቀርባችኋል የሚለው we are literally in a courtroom። ፍርድ ቤት ነው ያለ ነው። ግን ፍርድ ቤቱ ለኛ ሊረዳ የቆመ ፍርድ ቤት ነው። ሊፈርድብን አይደለም። መብታችንን ሊያስከብርልን ያለ ነው። ስለዚህ እስቲ ጀስት ኢማጂን አንድ ሴት ተበደልኩ ብላ ፍርድ ቤት ሄዳ ብታለቅስ ሁሉ ያዝናል። ግን ሰው ሁሉ ይጠብቃል። ምንድነው የምታለቅስበት ምክንያት? አይ እኔ መናገር አልችልም ብትል ሳይኪያትሪ ዋርድ ውስጥ ላኳት ነው የሚባለው። ምክንያቱም ማልቀስ በሽታ ይዟት ነው የሚባለው እንጂ ምንም ማስረጃ አላቀረበችም። የተበደለችውን ነገር በማስረጃ ማቅረብ አለባት እና ይሄ ማስረጃችን ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 እንደዚህ የጌታችን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድም የጸጋ ስጦታ እንኳን አይጎድልባችሁም ይላል። ምንም አይነት ጸጋ አይጎድለኝም፣ አይጎድልባችሁም ተብሎ ተጽፏል ብለን እናሳውቃለን። ኪዳኑ ላይ ያለውን ጥቅስ ማለት ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7። ሌላው ደግሞ ምንድነው? ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 3 ታውቁታላችሁ። የመለኮቱ ኃይል በገዛ ክብሩ በጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን ይላል። ለሕይወትና እግዚአብሔርን ለመምሰል ምን ማለት ነው? ለሕይወትና ለእግዚአብሔርን ለመምሰል አሁን በሕይወት ለምንኖርበት ኑሮና እግዚአብሔርን ለመምሰል ይሄ ዩሱቢየስ የሚለው ቃል በግሪኩ እግዚአብሔርን መምሰል የሚለው ቃል መንፈሳዊ ሕይወትን ነው የሚያሳየው። ከመንፈስ ቅዱስ ጋር ያለንን ተራክቦ ህብረትን ነው የሚያሳየው። በመንፈሳዊ ሕይወት የሚያስፈልገንንና አሁን በምንኖረው ሕይወት ላይ የሚያስፈልገንን ሁሉ ሰጥቶናል የሚለው ስለሰጠን ነው የሚለው። ድብን አድርጎ ልክ በመገረፉ ቁስል ተፈወሳችሁ እንደሚለው ቃል ማለት ነው። ተፈውሻለሁ ብለን ነው የምንጀምረው። በፍጹም አሞኛል ብለን አንጀምርም። ውሸት ነው። መንፈስ ዓለም ላይ ህመም የለም። ስጋዊ ዓለም ላይ ነው አሞኛል የምንለው which is wrong። ተፈውሻለሁ ብለን ነው የምንጀምረው። ለምን?
ይቅር ተብያለሁ ብለን ነው የምንጀምረው። አያችሁ፣ ዴቭል አዘርዋይዝ ነው የሚመክረን፣ በዛኛው ነው የሚመክረን፣ ኔጌቲቭ ነው የሚመክረን። ይቅር አልተባልክም፣ ኃጢአተኛ ነህ እኮ አንተ፣ እግዚአብሔር እንዴት ይሰማሃል ነው የሚለው። ከሱም በላይ ኃጢአተኛ የለም እኮ እሱም ብሎ መካሪ። ስለዚህ በሽተኛ ነህ፣ አሞሃል፣ አትችልም፣ እየባሰብህ ነው እኮ ነው የሚለው። እኛ ኖ ኖ ኖ ተፈውሻለሁ ብለን የምንጀምረው። ስለተፈወስኩ አመሰግንሃለሁ፣ ይሄ በሽታ በእኔ ላይ አይጸናም፣ አይችልም። ጀስት ላይክ ዛት። በህይወትም ለህይወት የሚያስፈልገኝ ነገር ተሰጥቶኛል፣ አመሰግንሃለሁ አለ። ዲስ አይ ኒድ ዲስ ተሰጥቶኛል፣ ተፈቅዶልኛል። የምናሳውቅበት ምክንያት ኤቪደንሳችን ሰማይ መንፈስ ዓለም የሚታዘዘን በኤቪደንስ ስለሆነ ነው። ሌላኛው አንደኛ ጴጥሮስ መልእክት አሁን ያልኩት ቃል ምዕራፍ 2 ቁጥር 25 ላይ በመገረፉ ቁስል ተፈወሳችሁ ይላል። ሌላው አንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። ኢየሱስ የመጣው የዲያብሎስን ስራ ለማፍረስ ነው የመጣው። በቃ ስለዚህ በሽታ ነው፣ ጨለማ ነው፣ ችግር ነው፣ ህመም ነው፣ አለመሳካት ነው፣ አለመከናወን ነው፣ ፈርሷል፣ ይፈርሳል፣ ፈርሷል፣ ይፈርሳል እያለን ነው የምንሄደው። ኤቪደንሳችን ምንድን ነው? የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ነው። ምንም አይነት ምናልባት እግዚአብሔር ልኮት ይሆናል፣ ምናልባት እንደዚህ ሆኖ ይሆናል እያልን አናመቻምችም። ኮርት ላይ ቀርቦ ራስን የሚያስጠቃ ነገር የሚያቀርብ ሰው ይሸነፋል። ማቅረብ ያለበት ሰፖርት ሊያደርገው የሚችለውን ነገር ማቅረብ ያለበት። ሴትየዋ ልጄን ፈውስልኝ ስትለው ኢየሱስን ኖ ኖ ኖ የልጆችን እንጀራማ አልወስድምና ለውሻ አልሰጥም ሲላት ኖ ኖ ኖ ኖ አለችው። ውሻም እኮ ቢሆን ፍርፋሪውን ይበላል አለችው። ክሌም አረገች። የፈለገ ይሁን ፍርፋሪም ቢሆን ያስፈልገኛል አለችው። አንቺ ሴት እምነትሽ ታላቅ ነው፣ እንደ እምነትሽ ይሁንልሽ አላት ይላል። ዩሲ ምንም አይነት ነገር እንደማንከለከል ውሻ እንኳን ቀርቧ አልተከለከለም እንኳን እኛ። ሌላው ምን ይላል? ሮሜ 16:20 ላይ የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል ይላል። ምን ማለት ነው? ጋራንቲድ ነው ማለት ነው። ያስቸገረን ሰይጣን፣ ዲያብሎስ፣ አጋንንቶች፣ መናፍስቶች የተቃወሙን፣ የተከራከሩን፣ ያሰቃዩ ነገሮች በሙሉ ይቀጠቀጣሉ ነው የሚለው እዚህ ጋር። ስለዚህ ተቀጥቅጣችኋል፣ አትችሉም ነው የምንላቸው። በእኛ ብቻ አይደለም፣ በቤተሰቦቻችን፣ በጎረቤቶቻችን፣ በዘመዶቻችን ሁሉ ላይ። ስለዚህ ይህንን ማሳወቅ አለብን። ዘመኑን ዋጁ ይላል ኤፌሶን 5:16 ላይ ዘመኑን እንደዋጀ ነው ማሳወቅ አለብን። እነዚህ የምናሳውቃቸው ኤቪደንሶች ናቸው ሰፖርት የሚያደርጉን። መልሶቻችን በፍጥነት እጃችን ላይ እንዲገቡ ማነሳሻ መክፈቻ ቁልፎች ናቸው። ኢየሱስ አንድ ቦታ አለ፣ እኔ በጣም ሁሌ የምጠቅሰው በጣም የሚያስደስተኝ ቃል፣ ከእናንተ ሁለቱ በማናቸውም ጉዳይ በምድር በምትጸልዩበት ጉዳይ ከአባቴ ዘንድ ይደረግላችኋል ይላል። በማናቸውም ጉዳይ ነው የሚለው። ሁለታችሁ ብቻ ተስማምታችሁ ጸልዩ ይላል። አባት ሆይ እኔና ጓደኛዬ ተስማምተናል፣ በኢየሱስ ስም ይሄ ይደረግላት እንላለን። ይሄ ኤቪደንስ ነው፣ የማይካድ ኤቪደንስ ነው። እነዚህ የምናሳውቃቸው ነገሮች ናቸው። አምስተኛ የምንላቸው ነገሮች አሉ። ኦፍኮርስ እዚህ አራተኛው ላይ ብዙ መቆየት እንችላለን። እኔ ለጥቂት ጊዜ ማስረጃ ብዬ ያቀረብኳቸው እንጂ ብዙ የእግዚአብሔር ቃሎች አሉ። ከአዶን ነው 3000 4000 ከዛም በላይ ሊሆኑ ይችላሉ። እንደምንፈልገው ሲቹዌሽን
ኤቪደንሱን አቅርበን ማሳወቅ አለብን። እኔ እንዲህ ነኝ፣ እንዲህ ተብሎ ስለተጻፈ እንዲህ ይሆናል የምንለው። ስለዚህ የምናሳውቀው ነገር በጣም ፓወርፉል ነው። አምስተኛው የምንላቸው ነገሮች ናቸው። እነዚህን የምንለው ለምንድን ነው? መጽሐፍ ቅዱስ በሉ ስለሚል አንደኛ፣ ሁለተኛ ማለት ስለሚገባን ትክክል ስለሆነ። የመጀመሪያው እኔ የመረጥኩላችሁ ዘጸአት 15:3 ላይ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ይላል። ለምንድን ነው እንደዚህ የምንለው? ምክንያቱም በኋላ እነግራችኋለሁ። መዝሙር 66 ቁጥር 3 ላይ እንዲህ ይላል፣ እግዚአብሔርን እንዲህ በሉት ይላል። ስራህ ግሩም ነው በሉት ተብለናል። ስራህ ግሩም ነው፣ ኃይልህ ብዙ ሲሆን ጠላቶችህ ዋሹብህ በሉት ነው የሚለው መጽሐፍ ቅዱስ። ዜና ቀዳማዊ 16:34 ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ ይላል። ቸር ነህ ማለት አለብን እግዚአብሔር ማንነቱ ስለሆነ። እንደገና መዝሙረ ዳዊት ቁጥር 7 ቁጥር 10 ላይ ከምዕራፍ 7 ቁጥር 10 ላይ እግዚአብሔር የጽድቅ ጋሻዬ ነው ልበ ቅኖችን የሚያድናቸው ይልና እግዚአብሔር የእውነተኛ ዳኛ ነው ይላል። ኃይለኛም ነው፣ ታጋሽም ነው፣ ሁልጊዜም አይቆጣም ይላል። ለምንድን ነው እንደዚህ የምንለው? እግዚአብሔርን ስለሚያስደስተው። ማንነቱን ስትናገሩ ይደሰታል። የመጨረሻ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው የምንለው መንፈስ ዓለም ላይ እሱ እኛን ሬፕሬዘንት እንዲያደርግልን የምንፈልገው ኤሌመንት ስለሆነ ነው። እግዚአብሔር በእርግጥም ተዋጊ ስለሆነ፣ በእርግጥም ከኛ የእምነት አባቶች የሆኑት እነ ሙሴ ስለተናገሩት ነው። ህዝቡን ዲፌንድ ስለሚያደርግ ነው እግዚአብሔር። ስለዚህ እግዚአብሔር የሆነውን ነገር ማለት አለብን። ሲጀመር መስዋዕቱ የሚደረገው ለሱ ስለሆነ እንዲህ ነው ማለት አለብን። አብርሃምም መሰዊያን ሰራ፣ የእግዚአብሔርንም ስም ጠራ ይላል። አንድ ቦታ የጠራበት ስፍራ ያህዌ ንሲ ነው ይላል። አንድ ቦታ ደግሞ ጂሆቫ ጃይራ አለ፣ እግዚአብሔር ያዘጋጃል አለ። አያችሁ፣ የእግዚአብሔርን ማንነት ማለት አለብን፣ መናገር አለብን። ስራ ግሩምና ድንቅ ነው ማለት አለብን። በሉት ተብለናል። ስለዚህ የምንለው ነገር ይወስነዋል። መሰዊያው የሱ ስለሆነ፣ መስዋዕቱም ለሱ ስለሆነ። እንግዲህ እዚህም ስፍራ ላይ ብዙ የምንላቸው ነገሮች ይኖራሉ። ወደፊት እንግዲህ ጊዜ ስናገኝ ምንከልሰው ጠቅልል አድርገን የምናቀርበው ነገር ሊኖር ይችላል። ስድስተኛ የምንጸልያቸው ነገሮች ይኖራሉ። የስ አራተኛው የምናሳውቃቸው ነገሮች ስድስተኛ የምንጸልያቸው ነገሮች ናቸው። የምንጸልያቸው ነገሮች እንግዲህ ጸሎት እንዳልጀመረን አያችሁ። እስካሁን ኤቪደንሳችንን እያቀረብን ነው። ማለት ያለብንን መሞገስ ያለበትን ፕሮሲጀሩን ጠብቀን መንፈስ ዓለም የሚሄድበትን ሂደት እየሄድን ነው። አሁን ጸሎት መጣ። የምንጸልያቸው ነገሮች ምን ይላል? ፊልጵስዩስ ምዕራፍ 4 ቁጥር 6 ምን ይላል? ጌታ ቅርብ ነው፣ በነገር ሁሉ in every way በምንም ጉዳይ በጸሎትና በምልጃ ከምስጋና ጋር አደራችሁን። ጸሎት፣ ምልጃ፣ ምስጋና ብሎ ነው ጳውሎስ ያቀረበልን። በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። አትጨነቁ ከተባለ መጨነቅ አያስፈልግም። ምን ያስፈልጋል? ጸሎት፣ ምልጃና ምስጋና። ጌታ ሆይ እከሊት ትፈታ፣ ትገላገል፣ ጸልይላታለሁ በኢየሱስ ጸለይን፣ ማለድን። ስለሰማኸኝ አመሰግንሃለሁ። ይሄ የምንጸልያቸው ነገሮች ናቸው። ሌላው አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 2 ጀምሮ እንግዲህ እግዚአብሔርን በመምሰል በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር፣ በሰላም እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋና ለሰዎች ሁሉ
ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላል። ለምን? ሁሉ እንዲድኑ እውነቱን ወደ ማወቅም እንዲደርሱ በሚወድ በእግዚአብሔር ፊት ይሄ መልካምና ደስ የሚያሰኝ ነው ይላል። የሚገርም ነው። አንድ ስድስተኛ ነገራችን ሳይሆን አይቀርም ይሄ ነገር ከበቀደሙ ጀምሮ እግዚአብሔር የሚደሰትበት ነገር ስለሆነ ነው የምናደርገው። ለነገስታቶች መጸለይ ያለብን ለምን? ሰብጀክቶቹ በጤና እንዲኖሩ፣ ህዝቡ በሰላም እንዲኖር። ለመሪዎቹ ሳይጸልይ መሪዎቹን የሚተች ሰው መንፈስ ዓለም ጥያቄ ይደርስበታል፣ ጥያቄ ይቀርብበታል። ባይዘዌ እንደፈለግን መናገር አንችልም። እኛ እንደ እግዚአብሔር ቃል ብቻ ነው የምንናገረው። የእግዚአብሔር ቃል አርጉ የሚለውን ብቻ ነው የምናደርገው። እንደፈለግን መሪን መሳደብ እንደ ዓለም ሰው አንችልም። እንደፈለግን ቃላችንን መጠቀም አንችልም። ሲጀመር የኛ ቃል የእግዚአብሔር ቃል ነው መሆን ያለብን። ለምን? ይፈጥራል። ቃላችን ይፈጥራል። ቃላችን ውስጥ አመጽ፣ ፍርሃት፣ ጭንቀት ወይም ርኩሰት መኖር የለበትም። ሐሜት ምናምን መኖር የለበትም። ተሽጠናል። እኛ ለእግዚአብሔር አገልጋይ ተብለን ተሽጠናል። በቃ አለቀ። አንደበታችን የማስተር ጂሰስ የእሱን ስራ ለመስራት ተላልፎ ተሰጥቷል። የራሳችሁ አይደላችሁም ነው የሚለው። ስለዚህ ይሄ ጸሎትን ማድረግ ጸሎት፣ ምልጃ፣ ምስጋና አንድ ላይ የሚሄዱ ነገሮች ናቸው ለሰዎች ሁሉ። ቀጥሎ ደግሞ ለመሪዎች፣ መጀመሪያ ለነገስታት፣ ከዛ ለመኳንንት፣ ለቀበሌ አስተዳደሮች ማለት ነው። ይሄ ነው የምንጸልያቸው ነገሮች እነዚህ ናቸው። እንግዲህ በተዋረድ ነው ያስቀመጥናቸው። ከዛ በልሳን መጸለይ አለብን። አንዳንድ ሰዎች አይ እኔ በልሳን ብቻ ነው መጸልየው ይላሉ። ዌል ጉድ ፎር ዩ፣ ግን ውጤታማ አትሆንም። በልሳን ብቻ ተጸልዮ ውጤታማ ሊኮን አይችልም። ጌታ ብሎኝ ነው እንደዚህ ይላሉ። ግን ነው ዳስ ናት ወይ ኢት። እንደዛ ከሆነ ጳውሎስ ደክሟል ማለት ነው። በከንቱ ነው ያስተማረው ይሄን ሁሉ ጸሎት። አያችሁ ይላል በአእምሮ ጸልያለሁ በመንፈስም ጸልያለሁ ይላል። ሁለቱም አንድ ላይ ነው መሆን ያለበት። 50-50 ነው መሆን ያለበት፣ ወይም 70-30ም ሊሆን ይችላል። ግን በልሳን መጸለይ በጣም ፓወርፉል ውጤት ያመጣል። በጣም ኃይለኛ ውጤት ያመጣል። ለምንድነው በልሳን የምንጸልየው? በልሳን የምንጸልይባቸው ብዙ ምክንያቶች አሉ። ራስን ለማነጽ፣ ለእግዚአብሔር ምስጢር ለማውራት፣ ሰዎች እንዳይሰሙ፣ ዲያብሎስም እንዳይሰማ፣ ዲያብሎስ በማያውቀው ሁኔታ አታክ እንዲደረግ ማለት የሚልካቸውን መናፍስቶች የሱን ስራ እዛ አካባቢ ያሉትን እዛ ከተማ ያሉትን ለማፍረስ፣ ደግሞ እንደገና ድንበር ተሻጋሪም ጸሎት ነው በልሳን መጸለይ። ለሌላ ሀገር ላለ ሰው ባዲ ኦፍ ክራይስት ውስጥ ላለ ሰው የምንጸልይበት መንገድ ሊሆን ይችላል። ከዛ ይልቅ ግን እኔ ምንድነው በልሳን መጸለይ ውጤት ያመጣል። አክቹዋል የሆኑ የሚጨበጡ ነገሮች ያመጣል። አንዳንድ ሰዎች በቀን 1 ሰዓት እስከ 2 ሰዓት ያክል በልሳን መጸለይ በህይወት ውስጥ የሚያመጣው ከፍተኛ ነገር አለው ብለው ብዙ ምስክርነቶች ሰምቻለሁ። አንዷ አጎቷ አይሲዩ ውስጥ ሆስፒታል ገብቷል ተብላ 9 ሰዓት ነው በልሳን የጸለይኩት አለች ያለማቋረጥ። ከዛ እንደጨረስኩኝ ስልክ ተደወላለች። አጎትሽ ከአይሲዩ ወጣ አሉኝ አለች። ይሄው አጎቴ አለች። እንግዲህ አይሲዩ ውስጥ ተገብቶ በ9 ሰዓት ውስጥ አይወጣም። በ9 ቀን ውስጥ ነው የሚወጣው፣ ወይም በ9 ወር ውስጥ ሊሆን ይችላል። ይሄ ሚራክል ነው። በልሳን ሲጸለይ የሚሰበር የሚፈርስ የሚገነጣጠል ነገር አለ። ልክ ጾም እንዳልነው ብዙ ነገሮችን ጠራርጎ እንደሚያወጣው ልሳንም ጠራርጎ ያወጣል። ብዙ ነገር
የውስጠኛው ሰውነታችን ወደ ውጪ ይወጣል። ያ ማለት ከተጽዕኖ በላይ እንሆናለን ማለት ነው። በልሳን መጸለይ ወሳኝ ነው። ለስራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ ይላል ሮሜ 12:11 ላይ በመንፈስ የምትቃጠሉ ሁኑ ይላል። ይሄ እንግዲህ በልሳን ስንጸልይ ነው እንደዛ የሚሆነው። ሮሜ 8:26 ላይ ደግሞ እንዲሁ መንፈስ ድካማችንን ያግዛል ይላል። መንፈስ ራሱ በማይነገር መቃተት ይማልድልናል ይላል። በልሳን ስንጸልይ በቀን 1 ሰዓት ሁል ጊዜ ብናደርገው፣ ያው እንግዲህ መንፈስ ዓለም ቁልፉ ነገር ኮንሲስተንሲ ነው። ዛሬ ጸልዮ ነገ የማይጸልይ ሰው ዝም ብሎ ጊዜውን እያባከነ ነው። ጸሎት ዛሬም ነገም ከነገ ወዲያም ከዛም ወዲያም ነው። ለምን? ምግብ በየቀኑ ነው እኮ የምንበላው። just like that። አይ እኔ ባለፈው ሳምንት ምሳ በልቻለሁ አሁን አልበላም የሚል ሰው የለም። እኛ በዚህ ማቴሪያል ወርልድ ውስጥ ያለን ሰዎች ለማቴሪያሉ ብቻ ቫልዩ ስለምንሰጥ ነው። እርግጠኛ ነኝ እዚህ ፕላትፎርም ላይ ሳይጸልይ የሚያደርሰው ያለ አይመስለኝም። ጸሎት ደግሞ በዛ ላይ እንደ ዳንኤል መሆን አለበት። እሱ በቀን 3 ጊዜ ነው የሚጸልየው፣ ጠዋት፣ ማታ፣ ሌሊት። ግዴታ ነው፣ እንደዛ ነው መሆን ያለበት። ሳታቋርጡ ጸልዩ ነው የሚለው እንደውም ከዛ በበለጠ ሁኔታ። ስለዚህ በመንፈስ መጸለይ ይጠቅመናል። እንግዲህ ወደፊት ስንገናኝ በልሳን ስለመጸለይ አውርተን አብረን እንጸልያለን። በልሳን መናገር ትጀምራላችሁ። ማትናገሩ ሰዎች ካላችሁ ጸልያለን። ልሳን ጸሎት በጣም አስፈላጊ ስለሆነ የልሳን ጸሎት አስፈላጊ ነው። በጣም ብዙ በኖርማል ጸሎት የማንችላቸውን ነገሮች በዛ እንጠርጋለን ማለት ነው። እስቲ ዛሬ እንግዲህ ይሄን ያክል በዚህኛው ካልን አንድ ነገር አብረን እንድናደርግ እፈልጋለሁ።